ምንም ኢንቨስት ሳታደርጉ ምንም ገንዘብ ሳትዋጡ ምንም ከናንተ ሊያከስራችሁ የሚችል ነገር ሳትዋጡ ዝም ብላችሁ በዜሮ ኮስት እስኪ ዩቲዩብ ጀምሩ። በትክክል ሰርታችሁ እያንዳንዱን የምንነግራችሁን ምክር ተግብራችሁ ሞክራችሁ ለፍታችሁ ጥራችሁ ግራችሁ ለምትከስሩት ኪሳራ እኔ ተወቃሽ ልሁን። ነገር ግን ከፍታችሁ ቁጭ ስላላችሁ ብቻ ምንም ሳትሰሩ ምንም ሳትደክሙ እንዲሁ ምንም ገንዘብ ላገኝ አልቻልኩም ለምትሉ እሱ ኃላፊነቱን አንወስድም። እኔ እያልኩ ያለሁት ኢንተረስት ኑሯችሁ ፈቃደኛ ሆናችሁ በእያንዳንዱ ነገር ላይ አክቲቭሊ መስራት እንፈልጋለን። የራሳችንን ዕውቀት የራሳችንን ችሎታ ለሌሎች ሰዎች እንሸጣለን፣ ለሌሎች ሰዎች እናካፍላለን የምትሉ ሰዎች ግን ለምትከስሩት ኪሳራ እኔ ተጠያቂ ልሁን። ምክንያቱም ማንም ሰው ከለፋ ማንም ሰው ከጣረ ማንም ሰው እዚህ ዩቲዩብ ፕላትፎርም ላይ ከደከመ የለፋበትን ፍሬ ያገኛል። 100% ነው የምነግራችሁ። ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ እንድታበረታቱኝ ይፈልጋለሁ። ወደ ቪዲዮ እሺ ፋሚሊ፣ እንግዲህ ዛሬ በዩቲዩብ ዙሪያ ያሉ አንዳንድ ነጥቦችን የማጋራችሁ ይሆናል። እንግዲህ ብዙ ሰዎች ዩቲዩብን ለመጀመር በጣም ፈቃደኞች ናቸው። ገንዘብ ለማፈስ ገንዘብ ለመስራት የማይጓጓ ሰው የለም። ይሄ የታወቀ ነገር ነው። አይደለም ዩቲዩብ ላይ በዶላር መከፈል ቀርቶ ሌሎችም ሎካል የሆኑ ስራዎችንም እየሰሩ ገንዘብ ማግኘት ብዙ ሰው ይፈልጋል። ልዩነቱ ግን ኃላፊነቱን ወስዶ ልክ እንደ ስራ ቆጥሮ መስራትና አለመስራት ላይ ብቻ ነው እንጂ ማንም ሰው ስራ ሰርቶ ገንዘብ መቀበል የማይፈልግ የለም። አሁን ዛሬ እኔ የምነግራችሁ ነገር ዩቲዩብ ላይ ያሉ ነጥቦችን ነው። ማንም ሰው ዩቲዩብ ላይ ገብቶ መስራት ይችላል። ማንም ሰው የዩቲዩብ ተከፋይ መሆን ይችላል። ማንም ሰው የዩቲዩብ ፓርትነር ፕሮግራምን ጆይን በማድረግ በሞኔታይዜሽን ህግ የሚሰራቸው ቪዲዮዎች ላይ ማስታወቂያ እየገቡ ቻናሉ ገንዘብ ጀነሬት እንዲያደርግ ማድረግ ይችላል። ቀላል ነው ወይ? አይደለም። ከባድ ነው ወይ? አይደለም። ሁለቱንም ነው። ቀላልም ነው ከባድም ነው። ይሄ የሚወሰነው እንደ ግለሰቡ አክቲቪቲ ነው ማለት ነው። አንድ ግለሰብ ትኩረት ሰጥቶ ተዘጋጅቶ አስቦ አልሞ ምን መስራት እንዳለበት ምን መናገር እንዳለበት ከምን ቁም ነገር ላይ ኮንተንት ክሬት ማድረግ እንዳለበት ካወቀ አውቶማቲካሊ ዊዝን ኤ መንዝ ሞኔታይዜሽኑን ማስተካከል ይችላል። ከዛ ውጭ የሆነ ሰው ምንም አይነት ትኩረት ሳይሰጥ በየጊዜው ኮንተንት ሳይሰራ የተቀመጠ እንዲሁ ቻናሉን ብቻ ክሬት ስላደረገ ቁጭ ያለ ሰው ደግሞ አይደለም በአንድ ወር ውስጥ ዊዝን 1 year 2 year 3 year ሊያሳካው አይችልም፣ ኢቭን ለሞኔታይዜሽን ራሱ። ስለዚህ እኔ እየተናገርኩ ያለሁት እኔ ተጠያቂ ልሁንበት እያልኩ ያለሁት ኃላፊነቱን ወስዳችሁ አሪፍ ኮንተንት እየሰራችሁ በምትችሉት በምታውቁት በሚሆንላችሁ በተማራችሁት ባላችሁ ልምድ በሰማችሁት በሰለጠናችሁት ዩቲዩብ ላይ በተማራችሁት በዚህ ዙሪያ ስራ እየሰራችሁ በደንብ አድርጋችሁ ኮንተንት አፕሎድ እያደረጋችሁ ከሞከራችሁ ዊዝን 1 month ቢበዛ 2 ወር ቢበዛ 3 ወር ውስጥ ሞኔታይዜሽናችሁን ኦን ማድረግ ትችላላችሁ። እንደሚታወቀው ዩቲዩብ የሚፈልገው 2 ነገር ብቻ ነው። አንደኛው በአመት ውስጥ 4000 ዋቺንግ ሃወር ያስፈልጋል። ሁለተኛው በአመት ውስጥ 1000 ሰብስክራይበር ያስፈልጋል። 1000 ሰብስክራይበር እና 4000 ዋቺንግ ሃወር ያን ያክል የሚያሳስብ ጉዳይ አይደለም። እውነት ነው ቻናላችን አዲስ ሲሆን ቻናላችን ገና በቅርቡ የተከፈተ ሲሆን ብዙ ተመልካችና ብዙ የእናንተን ኮንተንት ኮንሱም የሚያደርግ ሰው አይመጣም። ይሄ እንደ አንድ ሴናሪዮ ሊታይ ይችላል። ነገር ግን የናንተ ኮንሲስታንሲ ወይንም እዚህ ቪዲዮ አፕሎዲንግ ላይ በደንብ አድርጋችሁ ቶሎ እየለቀቃችሁ ከሆነ ኮንሲስታንሲ በሚለው ህግ አልጎሪዝሙ የናንተን ቻናል ቫይራል ያወጣዋል። ያ ማለት ለብዙ ሰዎች ሪኮመንድ ይደረጋል። ለምሳሌ እንበልና 2 ግለሰቦች ተመሳሳይ የሆነ ቪዲዮ ተመሳሳይ የሆነ ታይትል ተመሳሳይ የሆነ ኬወርድ ተመሳሳይ የሆነ ዲስክሪፕሽን ጽፈው ቪዲዮ በተመሳሳይ ሰዓት አፕሎድ ቢያደርጉ
ዩቲዩብ ያንደኛውን አስቀድሞ ሪኮመንድ ያደርጋል፣ ያንደኛውን ደግሞ ይይዛል። ይሄንን የሚመርጥበት መስፈርት ምንድነው? አልጎሪዝም ነው። ከዚህ በፊት አንደኛው ግለሰብ ብዙ ስራ የሰራ ከሆነ ብዙ ኮንተንቶቹ ቫይራል እየወጡ የነበረ ከሆነ የዛን ሰው ኮንተንት ቀድሞ ቡስት ያደርገዋል። የዚህኛውን የአዲሱን ሰው ኮንተንት ደግሞ ይይዘዋል፣ ፑሽ ያደርገውም ማለት ነው። ስለዚህ ለተወሰነ ጊዜ ዋጋ ልትከፍሉ ትችላላችሁ። ያ ማለት ቶሎ ቪዲዮ መልቀቅ፣ ቢያንስ በሳምንት 2 እንደው ከቻላችሁ 3 ቪዲዮ ግዴታችሁ ነው ማለት ነው። ከዛ በተረፈ ዩቲዩብ ትንሽ ከሌሎች ፕላትፎርሞች ከበድ ያለ ነገር አለው። የተወሰነ ዋጋ ያስከፍላል፣ ያደክማል። ነገር ግን አንዴ ሞኔታይዝ ሆናችሁ ቻናላችሁ በደንብ እየታየ እያደገ ከሄደላችሁ በኋላ አሪፍ የሚባለውን ነገር የሚሰጣችሁ ዩቲዩብ ነው። ፋሚሊ አሁን ባለው ሁኔታ ኢትዮጵያ ውስጥ እየኖር በኢትዮጵያ ብር ተከፋይ መሆን በጣም አስቸጋሪ ነው። ይሄንን ልነግራችሁ አልችልም ስለምታውቁት። ነገር ግን ኢትዮጵያ ውስጥ እየኖራችሁ በዶላር ተከፋይ መሆን ማለት ቀላል ነገር አይደለም። አሁንም በተመሳሳይ አሜሪካን ሀገር እየኖራችሁ በዶላር ተከፋይ ብትሆኑ ያን ያክል ቫልዩ የለውም። ምክንያቱም የምታዋጡት ኮስት በሙሉ በዶላር ነው። ይልቁንስ አሁኑኑ ኢትዮጵያ ውስጥ ሁናችሁ በዶላር ተከፋይ ሁኑ። የሁላችንም ደሞዝ በአማካኝ ቢሰላ እርግጠኛ ሆኜ የምነግራችሁ $100 አይሞላም። ተቀጥራችሁ የምትሰሩት ስራ በአማካኝ ሊከፈላችሁ የሚችለው ብር $100 ነው። እንደውም $100 አይሞላም። $100ማ ብዙ ነው። ከ15000 ምናምን ብር በላይ ማለት ነው። አብዛኛው ደሞዝተኛ ደግሞ 15000 የኢትዮጵያ ብር ደሞዝ የለውም። አይ ነው። ስለዚህ ስራችሁን እየሰራችሁ የመንግስት ስራችሁን ሳትለቁ እሱን እየሰራችሁ ተጨማሪ ኢንካም ማግኘት ትችላላችሁ ነው። ተውት እሺ፣ እንደው ሌላውን ተውትና በወር እንኳን ባይከፈላችሁ ዩቲዩብ ላይ፣ ምክንያቱም ዩቲዩብ በወር የሚከፍላችሁ ሚኒመም 70 ዩሮ ስትሰሩ ነው። አካውንታችሁ ላይ ወይም ቻናላችሁ 70 ዩሮ ሲሰራ ነው በወር ጎግል አድሰንስ ደሞዛችሁን የሚልክላችሁ። ይሄንን ተውትና እስኪ 70 እንኳን ባትሰሩ $35 ብትሰሩ አስቡት። በሁለት ወር ውስጥ 70 ዩሮ ቢሰጣችሁ ወይም $100 ቢሰጣችሁ በሁለት ወር ውስጥ በየሁለት ወሩ 15 ሺህ ብር ሳይድ ኢንካም ብታገኙ ቀላል ነው? ብዙ ሰው ይሄንን አንደርስታንድ አያደርገው። በነገራችን ላይ ይሄ ለግለሰብ ብቻ ሳይሆን ለሀገሪቱም የምንዛሬ ጉዳይ ላይ ትልቅ የሆነ አስተዋጽኦ አለው። ትልልቅ ዩቲዩበሮችን ተመልከቱ። ኢን ሚሊየንስ ነው የሚያስገቡት ገንዘብ፣ ኢን ሚሊየንስ ፋሚሊ። ስለዚህ እነሱ የሚያመጡት ዶላር በጣም ትልቅ የሆነ ኮንትሪቢዩሽን አለው ሀገሪቱ ላይ ማለት ነው። ስለዚህ በሌላ ጎኑ ደግሞ ሀገርም እየጠቀምን ነው ማለት ነው። ራሳችን እንጠቀማለን፣ ሀገርም እየጠቀምን ነው። ምክንያቱም የሚገባው ገንዘብ ዩሮ ወይንም ደግሞ ዶላር ነው። ስለዚህ ፋሚሊ ሁላችሁም ዩቲዩብ ጀምሩ፣ ሁላችሁም ስራ ስሩ። እኔ አሁን ዩቲዩብን ብቻ የመረጥኩ ለምን እንደሆነ ልንገራችሁ። ፕላትፎርሙ በጣም ቀላል ነው። አንዴ ሲስተም ውስጥ ከገባችሁ በኋላ ስራ እስከሰራችሁ ድረስ ምንም የሚከብድ የሚያስቸግር ነገር የለውም። ቀላል ነው፣ ደስ የሚል ነው፣ ቀጣይነት ያለው ነው። የዛሬ 4 ዓመት 5 ዓመት የሰራችሁት ቪዲዮ ስቲል ነው ገንዘብ ይሰራል። አስባችሁታል? ስቲል ነው የዛሬ 4-5 ዓመት የሰራችሁት ቪዲዮ ገንዘብ ያመጣል። አሁንም ዛሬ የምትሰሩት ስራ የዛሬ 4-5 ዓመት ደግሞ ሌላ ገንዘብ ያመጣል። ስለዚህ እንደ ቋሚ አሴት ልታዩት ትችላላችሁ። ሁላችሁም ጀምሩ። ምናልባት በዩቲዩብ ዙሪያ የሚያስቸግራችሁ የሚከብዳችሁ ግልጽ ያልሆነላችሁ ወይንም እንዴት ልስራ ምናምን ብላችሁ የምትቸገሩ ሰዎች እዚህ ጋር ባለው የቴሌግራም አድራሻ አናግሩኝ። በውስጥ መስመር እመልሳለሁ። ኮመንት ላይ ያስቀምጡልኝ። አዲስ ቪዲዮም ይዤ እመጣለሁ። አሁን አንዳንድ የዋህ ሰዎች እንደዚህ ብለን ስንመክር ምንድነው የሆነ የመንግስትን ስራ ማጥላላት ምናምን አድርገው ሊያስቡ ይችላሉ። ኖ እኔ ራሴ እኮ የመንግስት ሰራተኛ ነኝ። ኖ እንደዛ አይደለም። እኔ የመንግስትን ስራ በጭራሽ አልንቅም። እንደውም በጣም የምወደው ስራ ነው። የመንግስትን ስራ ተው የሚል ሐሳብ የለኝም። እኔም ራሴ የምወደው ሙያ ውስጥ ስለሆንኩ ማለት ነው። ነገር ግን ሳይድ ኢንካም መስራት እንችላለን ነው። ይሄንን እኮ እሱም ሰፖርት ያደርገዋል፣ ይደግፈዋል እኮ።
ተጨማሪ ሳይድ ኢንካም እያገኘን ቤተሰብ ልጆቻችንን መደጎም እንችላለን። ራሳችንን ትልቅ ደረጃ ልናደርስ እንችላለን ነው ዘ ፖይንት። እሱ ይቻላል ወይ? አዎ 100% ይቻላል። 100% ዩቲዩብ ስትሰሩ ከዩቲዩብ ብቻ የሚመጣ ገንዘብ አይደለም እናንተ ጋር የሚደርሰው፣ ሌሎች ነገሮችን ይዞ ይመጣል። ራሳችሁን ሁልጊዜ አፕዴት ታደርጋላችሁ፣ ሁልጊዜ ታስተምራላችሁ። በተለይ ደግሞ ሙያ ላይ ያላችሁ ሰዎች፣ ሕክምናው ላይ ያላችሁ ሰዎች፣ አስተማሪ የሆናችሁ ሰዎች፣ ሌሎችም ትኖራላችሁ። ዩቲዩብ ላይ ቁም ነገር ብታስተላልፉ፣ ለብዙ ሰዎች ብታስተምሩ ዋጋ የለውም ብላችሁ ታስባላችሁ? በተዘዋዋሪ እኮ እናንተም ሰርቪስ እየሰጣችሁ ነው ማለት ነው። ግን አሁን አስተማሪ ሆኖ ዩቲዩብ ላይ የሚያስተምር ሰው አይታችሁ ታውቃላችሁ? የለም፣ ትንሽ ሰዎች ብቻ። ሌላው ግማሹ እንዴት ነው የሚሰራው እችላለሁ ወይ ብሎ የተቀመጣለ፣ አንዳንዱ ደግሞ በኩራት ብሎ የተቀመጣለ፣ አንዳንዱ ደግሞ ሰው ምን ይለኛል እንደው አሁን እዛ ላይ በቪዲዮ እየተቀረጽኩ ምናምን የሚላለ። ሞኞች ናችሁ የእውነት። አይ ነው እኔ ይሄንን ስራ ሲጀምር ወይም ወደዚህ ወደ ሶሻል ሚዲያ ወደ ዩቲዩብ ስመጣ ብዙ ሰዎች ተሳልቃችሁብኛል አውቃለሁ። በዛው ልክ ደግሞ ሰፖርት ያደረጋችሁ ሰዎች ነበራችሁ፣ አስታውሳለሁ፣ አረሳም። ያገዛችሁኝ፣ የሚታገዝ ነገር ካለ እናግዝህ እናበረታታ ያላችሁኝ። ምክንያቱም ጀማሪ ስትሆኑ ኢቭን ሰዓቱና ሰብስክራይበሩ ራሱ ስለማይሞላላችሁ ያው በጎን ያሉ ሰዎቻችሁን እርዱ ልትሉ ትችላላችሁ። ግን በጣም ብዙዎቹ ባሽሙር የነኩኝ፣ በጣም ደግሞ የተወሰኑት ደግሞ በርታ፣ በእውነት በጣም ጎበዝ ልጅ ነህ፣ ትልቅ ደረጃ ትደርሳለህ ያሉኝ ሰዎች አሉ። እንዲሁም አይኖ እኔም መጀመር እፈልጋለሁ ብለው የጀመሩም ሰዎች አሉ። ልክ እንደዛ ነው። እኔ ያንን ጉዳይ ከጎን ጥዬ ሁለቱንም የመንግስት ስራውንም ይሄኛውንም መስራት አለብኝ ብዬ ቀጠልኩ። ያ ብዙ ቻሌንጅ ነበረው። ብዙ ማልነግራችሁ ነገሮች አሉ፣ ከባድ የሆኑ ነገሮች። ግን ይሄኛውንም አልተውኩትም። 1 ወር 2 ወር 3 ወር ምንም ቻናሉን ሳላየው የኖርኩበት ጊዜ አለ። ምንም እስከ 6 ወር ድረስ። ከዛ ከ6 ወር አንድ ጊዜ የሆነች ቪዲዮ ለቃለሁ። ያኔ እንደዚህ ላይት የሚባል ነገር፣ እንደዚህ አይነት ነገር፣ ቤት ምናምን የሚባል ነገር፣ ማይክ የሚባል ነገር የለም። ቀጥታ ስልኪቱን እንዲቻርግ ደቅናለሁ። በቃ በዛች ስልክ ድምፁ አይሰማም። አሁን ወደ ታች ወደ መጀመሪያ አካባቢ የሰራቸውን ቪዲዮዎች ብታዩዋቸው እንኳን መልኬ ሊታይ ቀርቶ እንትኖቹ ድምፁ ራሱ አይሰማም። ግን ድምፅ አይሰማም ብዬ መቆም ነበረብኝ? ኖ። እኔም አሁን እያልኳችሁ ያለው ባላችሁ ማቴሪያል ጀምሩ ነው። ትንሽ አሁን ከቀደሙ የተሻለ ነው። አሪፍ ስልኮች አሉ በቀላል ዋጋ፣ እነሱን ተጠቀሙ። ማይካቸው አሪፍ ነው። በሁለት ስልክ መጠቀም ትችላላችሁ። ግዴታ ይሄ ማይክ አያስፈልጋችሁም። ልክ እንደዚህ ያደረጋችሁ ማውራት ትችላላችሁ። በኋላ ቪዲዮውንና ኦዲዮውን ሲንክሮናይዝ ታደርጉታላችሁ። ቀላል ነው የዚህን ያክል። ስለዚህ ይሄ ማይክ ባይኖር እንኳን በዚህ እንዲያደርጌ መቅረጽ እችላለሁ። አሁን ያኔ ልክ በዛ ልክ ጓደኞቼ እንደዛ ስላሉኝና ስለተሳለቁ ብተው ኑሮ አሁን ይሄው ለእናንተም የሆነ ምክር መስጠት አልችልም። ፕላስ ዛት ደግሞ ራሴም ያው እዛችው ሸምቀቆ ላይ እዛችው የመንግስት ስራ ላይ ታንቄ እቀመጣለሁ ማለት ነው። ምንም አይነት ሳይድ ኢንካም ማግኘት አልችልም ማለት ነው በሌላ አገላለጽ። ፈጣሪ ይመስገን ይሄው አሁን የራሴ የሆነች ሩም አለችኝ እንደምታዩት። የራሴ የሆነ ይሄው ላይት አለኝ። የራሴ የሆነች ኮምፒውተር አለችኝ። የራሴ የሆነ ስልክ አለኝ፣ በስልክ ነው የምቀርጸው። የራሴ የሆነ ሪዘርቭ ይሄው አለኝ። የራሴ የሆነ ማይክ አለኝ። ይሄ ስቴፕ ባይ ስቴፕ ነው። በራሱ በዩቲዩብ ብር ነው ነገሮችን ኢምፕሩቭ እያደረጋችሁ የምትሄዱ። በአንድ ጊዜ ይሄን ሁሉ ነገር ምናምን ላድርግ ካላችሁ እንደው ማትረቡ ናችሁ ማለት ነው። ዝም ብላችሁ አንዱንም ነገር ሳትይዙት ከሆነ ቦታ ላይ ነው የምትወርቁት ማለት ነው። እኔ እዚህ ደረጃ ከደረስኩ እናንተ ማትደርሱበት ምንም አይነት ምክንያት የለም ነው። ይሄው አሁን 55,000 ምናምን ሰብስክራይበር ገብተናል። በቅርቡ ወደ 100,000 ጆይን እናደርጋለን ብዬ ተስፋ አደርጋለሁ ከእናንተ ጋር። በዚሁ አጋጣሚ እስካሁን ድረስ ሰብስክራይብ ሳታደርጉ ያላችሁ ሰዎች ፕሊዝ ሰብስክራይብ አድርጉና አበረታቱ። ሌላ ምንም የምትከፍሉት ነገር የለም። ሰብስክራይብ በማድረግ ብቻ እንድታበረታቱኝ እፈልጋለሁ። ስለዚህ ፋሚሊ እጃችሁ ላይ ባለው ስልክ ዩቲዩብን ዛሬውኑ ጀምሩ፣ ለነገ አትበሉ። ይሄንን ለማለት ነው። ሁላችሁም እንግዲህ ይሄንን ምክሬን ሰምታችሁ ዛሬውኑ ዩቲዩብን እንደምትጀምሩ ተስፋ አደርጋለሁ። እስኪ ይሄንን ምክር ሰምታችሁ የጀመራችሁ ወይም ደግሞ ከዚህ በፊት ጀምራችሁ የነበራችሁ ተስፋ ሁኗችሁ አይ ኖ መስራት አለብኝ ልክ ነው ብላችሁ የምታስቡ ሰዎች ላይክ እያደረጋችሁ ኮሜንት ላይ ጻፉልኝ። እኔ ደግሞ በቀጣይ ቪዲዮ የሆነ ነገር ይዤ እመጣለሁ። ለዛሬ የነበረን ቪዲዮ ይሄንን ይመስል ነበር። በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ ባይ ባይ።